እንዴት ነው በኢየሩሳሌም ውስጥ የሶማሊላንድ ኤምባሲ የሚከፈተው? because የመጀመሪያዋ ሙስሊም ማጆሪቲ ካለባቸው ሀገራት መካከል በኢየሩሳሌም ኤምባሲዋን ስትከፍት ሞቃዲሾ ቁጣዋ ያለ ቢሆንም እንኳን አርጌሳን የመጀመሪያው ያደርጋታል። እነዚህ ነባራዊ ሁኔታዎች በዚህ ቀጠና ላይ ምን ሊያመጡ ይችላሉ ተብሎ ሲገለጽ አንዱ ከሚመስለኝ ጉዳይ መካከል የሶማሊላንድ የሀገርነት ሂደት የሚፋጠን ይመስለኛል። የእስራኤል የባህር ኃይል እንቅስቃሴ እኮ በሚስጥር በሶማሊያ የባህር ዳርቻዎች ሲከናወን ነበር ተባለ። በሱ ጉዳይ ላይ እሪታቸውን አሰምተው ሳይጨርሱና ሐሰን ሼክ የሶማሊላንዱ ፕሬዝዳንት አብደላሂ ኢሮ ደግሞ ምን አለ? እስካሁን ድረስ በይፋ የለም፣ ስለ ወደፊቱ ግን እርግጠኛ መሆን አንችልም በማለት ወደፊት በይፋ የእስራኤል ወታደራዊ ኃይል በሶማሊላንድ ውስጥ የመስፈሩን ጉዳይ ክፍት አደረገው። አሁን እስራኤል በሶማሊላንድ የጦር ኃይሏን ልታሰፍር ነው ሲባል ከሐሰን ሼክ መሐመድ አስተዳደር ቁጣና መገንፈል በላይ እነ ኤርዶሃን ይበልጡኑ እየተብሰለሰሉ ያሉ ይመስለኛል። ሐሰን ሼክ መሐመድ አክለውም ይህ ግንኙነት በአስቸኳይ የማይቆም ከሆነ እስራኤል በቀጠናው የምታደርገውን ጣልቃ ገብነትም ካላቆመች ጠንካራ እርምጃ ወስዳለው ሲሉ ተደምጠዋል። አሁን ደግሞ እስራኤል በሶማሊላንድ ስውር ሊባል የሚችል ዲፕሎማሲያዊና ወታደራዊ እጆቿ አሁን ወደ አደባባይ እየተገለጡ መጥተዋል። ሐሰን ሼክ መሐመድ እስራኤልን እያስጠነቀቁ ነው። ሶማሊያ ሐሰን ሼክ መሐመድ ምን ተማምኖ ነው ከተባለ እስራኤልን ወደ ማስጠንቀቅ ነጥብ ውስጥ የመጣው ምን ተማምኖ ነው ከተባለ ቱርክን ተማምኖ ነው። ሌላ ማንንም አልተማመነ። ወደ ጦርነት ውስጥ የሚገባ ከሆነ ሐሰን ሼክ መሐመድ ገና ለገና ቱርክ ከሆነ ያለች ብሎ ወይም ደግሞ በግልፍተኝነት እዚህ አካባቢ ላይ እንደው እስራኤል ላይ ባይተኩስ እንኳን ወይ ከሶማሊላንድ መንግስት ጋር ወደ ግጭት ውስጥ ቢገባ ሶማሊላንድ ብቻ አይደለችም የምታሰጋኝ። በሶማሊያ ውስጥ ያሉ ሌሎቹ ግዛቶች እነ ጁባላንድ እነ ፑንትላንድ ራሱ አገር እንዳይሆኑ ነው ስጋት የሚሆነው። ሐሰን ሼክ ይሄኛውን የጦርነቱን መንገድ ከመረጠ እስራኤል በመጨረሻም አፍሪካ ቀንድ ላይ የጦር ሰፈሯን በተመለከተ እስከዛሬ በሚስጥር አፍና ይዘው የነበረውን መረጃ ይፋ አድርጋለች። ይህ ሚስጥራዊ መረጃ በሞቃዲሾ ውስጥ ከፍተኛ የሆነ ቁጣን ቀስቅሷል። አንካራንም እንዲሁ እንቅልፍ ነስቷል። ሁለቱ አካላት በተለይ አንካራና ሞቃዲሾ ረሲብ ጣይብ ኤርዶሃንና ሐሰን ሼክ መሐመድ ከዚህ የእስራኤል ሚስጥራዊ የነበረና በቅርቡ ከተጋለጠ ይፋዊ መረጃ ጋር በተያያዘ የአጸፋ ምላሽ መስጠት የሚል ጉዳይን ታሳቢ ያደረጉ ስለሆኑ የሚገልጹ መረጃዎች አሉ። ሐሰን ሼክ መሐመድ በቀጥታ እርምጃ ወስዳለሁ የሚሉበት ነጥብ ላይ መጥተዋል። ምን አይነት እርምጃ ይወስዳሉ የሚለውን ነገር ባናቅም እስራኤልን በተመለከተ ግን ሐሰን ሼክ መሐመድ አምርር ያለሁ እያሉ ነው። የጊዜ ጉዳይ ካልሆነ በዝምታ አልመለከትም እያሉ ይገኛሉ። ለምን ካላችሁ ቱርክም ከጎናቸው አለች። መርሳት የሌለብን ነገር ለመሆኑ እስራኤል ይዛው የነበረ በዚህ አካባቢ ላይ ስትንቀሳቀስ የነበረ ሚስጥራዊ ጉዳይ ምንድነው? ይሄ ሚስጥራዊ ጉዳይ ኢትዮጵያን በምን መልኩ ይመለከታል? የነ ሶማሊላንድ ጉዳይስ እንዴት ይታያል? እና ሐሰን ሼክ መሐመድና ረሲብ ጣይብ ኤርዶሃን ከኔታንያሁ ጋር ለመፋለም ቀጣዩዋ ኢራን ለመሆን ዝግጁ የሆኑ ነው ወይ የሚለው የዛሬው ጥንቅር ቆይታችን ይሆናል። ሰላም ጤና ያስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነፃነት ላቀው ነኝ። በገበያ ፖድካስት አብራችሁኑ ነው። ወትሮም ቢሆን በሀያላን ሀገራቱ የዲፕሎማሲያዊና ጂኦፖለቲካዊ ፍትጊያ በዚህ በቀጠናው ላይ ባለ የሽብርተኝነት ስጋት በሀገራት መካከል በሚስተዋሉ የድንበር ውዝግቦች በሀገራቱ ውስጥ ደግሞ ባሉ ያልተረጋጉ የፖለቲካ ጉዳዮች ምክንያት ከዛሬ ነገ ጦርነት ሊቀሰቀስ ይችላል የሚሉ ስጋቶች በየዕለቱ በሚደመጡበት በዚህ በአፍሪካ ቀንድ ቀጠና አሁን ደግሞ ሌላ አዲስ ትኩሳት አዲስ ቀውስ በደጅ መሆኑን የሚያመላክት አይነት ጉዳይ ተሰምቷል። የዚህ ውጥረት መነሻ የሆነው የሶማሊላንዱ ፕሬዝዳንት አብድራህማን መሐመድ አብደላሂ ሲሮ ከእስራኤል መገናኛ ብዙሃን ጋር በነበራቸው አንድ ቃለ መጠይቅ ላይ የተሰማው ጉዳይና ያን ተከትሎ ደግሞ የተሰጡ የአጸፋ ምላሾች ይህ ቀጠና በተለይ ከሶማሊላንድ ጋር ተያይዞ እንዲሁም ከእስራኤል የጦር ኃይል እንቅስቃሴ ጋር ተያይዞ ወደ ሌላ አስፈሪ ምዕራፍ ውስጥ እየገባ መሆኑን የሚጠቁም እየሆነ ይመስላል። መረጃዎች እንደሚያሳዩት በሶማሊላንድ ውስጥ የእስራኤል የባህር ኃይል እንቅስቃሴ ሲስተዋል ነበረ ወይም በዚህ ሰዓትም እየተከናወነ ሊሆን ይችላል። ሚስጥራዊ የእስራኤል የባህር ኃይል እንቅስቃሴ በሶማሊላንድ የባህር ዳርቻዎች ላይ የማከናወኑ ጉዳይ ዛሬ
የምንነጋገርበት ነገር የመሆኑ ምክንያት ደግሞ የእስራኤል ባለስልጣናትም ጭምር ይህንን ጉዳይ ማረጋገጣቸው ነው። በቅርቡ የሶማሊላንዱ ፕሬዝዳንት አብድራህማን መሐመድ አብደላሂ ሲሮ ወደ ኢየሩሳሌም አቅንተው ኢየሩሳሌም የሶማሊላንድ ኤምባሲ እንዲከፈት አድርገው መመለሳቸው አይዘነጋም። ታዲያ በዛ በእስራኤል ውስጥ በነበራቸው ቆይታ IT24 እየተባለ ከሚጠራ የእስራኤል የዜና ወኪል ጋር ቆይታ ነበራቸውና በዛ በቆይታቸው ላይ በተደጋጋሚ ስንሰማው የነበረ ጉዳይ አለ። እንደምታውቁት እስራኤል በሶማሊላንድ ውስጥ የጦር ሰፈር አላት ወይስ የላትም የሚለው ጉዳይ አንዳንዶች አላት ይላሉ። ይፋዊ በሆነ መልኩ ግን የቀረቡ ሐሳቦች የሉም። አሁን ሐሰን ሼክ መሐመድ ስለዚህ ጉዳይ ነው የተጠየቁት። የሶማሊላንድ ውስጥ የእስራኤል የጦር ኃይል ሊኖር ስለሚችልበት ሁኔታ በተመለከተ ተጠይቀው ሲመልሱ በአሁኑ ወቅት እስራኤል በሶማሊያ ምድር ምንም የጦር ሰፈርም ሆነ ወታደራዊ መገኘት የላትም በማለት ጭምጭምታዎቹ ሁሉ ሐሰት ናቸው ሲሉ ተናግረዋል። ወደዚህኛው ፖይንት ማለት ጭምጭምታዎቹ በእርግጥ ሐሰት ናቸውን የሚለው ጉዳይ ሐሰት አለመሆናቸውን ሌላ የእስራኤል ባለስልጣን ያረጋገጡበትን መረጃ ስለያዝኩ ወደዛ እመለሳለሁ። አሁን ግን የአብደላሂ ሲሮን እሳቸውን አስተያየት እያነሳው መቀጠል ስላለብኝ እዚሁ ነጥብ ላይ ላተኩር። ይሄ የመሐመድ አብደላሂ ሲሮ ለIT24 እስራኤል በሶማሊላንድ ውስጥ ምንም አይነት ወታደራዊ መገኘት የላትም ከሚል አስተያየት በኋላ ደግሞ የተናገሩት ነገር ደግሞ መሰላችሁ ስለ ወደፊቱ እርግጠኛ መሆን አልችልም በማለት ወደፊት የእስራኤል ወታደራዊ ኃይል በይፋ በሶማሊላንድ ሊሰፍር የሚችልበት ነባራዊ ሁኔታን ክፍት አድርገውት ቃለ መጠይቃቸውን ቋጭተዋል። ይህ ዲፕሎማሲያዊ አገላለጽ በሞቃዲሾ ውስጥ ለሚገኘው መንግስት ትልቅ የደህንነት ስጋት ደወል ሆኖ ነው የተቆጠረው። ሶማሊላንድ ራሷን የቻለች አገር አድርጋ ከ1991 እንደ አውሮፓውያኑ አቆጣጠር ጀምሮ ማወጇ ቢታወቅም በቅርቡ ሞቃዲሾ ያው እና አሜሪካም ጭምር አረጋግጠውላታል ሶማሊላንድ የሶማሊያ ግዛት አካል ነች በሚለው ጉዳይ ላይ ይሄ የሞቃዲሾ እምነት ነው። የሞቃዲሾ ብቻ ሳይሆን አሁን ላይ ዓለም ላይ ያለው መግባባት ይሄ ነው። የቴል አቪቭ በእንደዚህ አይነት ነባሪያ ሁኔታ ላይ መታ ለሶማሊላንድ እውቅና ስትሰጥ በእርግጥ ነገሩ ቀላል ሆኖ እንደማይቀጥል ሊታወቅ ይገባል። በዚህ ጉዳይ ላይ እስራኤል ጣልቃ ገብታበት ወይም እስራኤል እጇን አስገብታ ነገሩ እንደው ቀለል ብሎ አልጋ ባልጋ ሆኖ ያልቃል ብለን ማሰብ የምንችለው አይደለም እና አሁን እስካሁን ድረስ የላችሁ ኤምባሲ ይከፈታል የሚለው ጉዳይን በተመለከተ ነበረ በጣም ብዙዎች ሲከራከሩ የነበሩት። በጣም በርካታ የሙስሊም አረብ ሀገራት እንዴት ነው በኢየሩሳሌም ውስጥ የሶማሊላንድ ኤምባሲ የሚከፈተው? ቢካዝ የመጀመሪያዋ ሙስሊም ማጆሪቲ ካለባቸው ሀገራት መካከል በኢየሩሳሌም ኤምባሲዋን ስትከፍት ሞቃዲሾ ቁጣዋ ያለ ቢሆንም እንኳን አርጌሳን የመጀመሪያው ያደርጋታል እና ኤምባሲ ከመክፈታቸው በላይ አሁን ወደፊት የእስራኤል ጦር አሁን ኤምባሲ መክፈታችን ብቻ ነው እንደሚገርማችሁ ወደፊት የእስራኤል ጦር ሶማሊላንድ ሃርጌሳ ውስጥ የሚመጣበት እድል ክፍት ነው የሚለው አስተያየት ከሶማሊላንዱ ፕሬዝዳንት አብድራህማን መሐመድ አብደላሂ ሲሮ የመደመጡ ጉዳይ ነው እንግዲህ በሞቃዲሾ ዘንድ ከፍተኛ ቁጣን ቀስቅሷል በመባል ላይ የሚገኘው። በዚህ የነ ሲሮ አብደላሂ ሲሮ አስተያየት ውስጥ ሐሰን ሼክ መሐመድ ከተሰማቸው ቁጣ በላይ ወይም ከተሰማቸው የሆነ እልክ የሆነ ነገር አደርጋለሁ ከሚል አቋም በላይ ውጥረቱን ይበልጥ ያባባሰው የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የእስራኤል መከላከያ ሚኒስትር እስራኤል ካትስ የሰጡትን አስተያየት ከሰሙ በኋላ ነው። እኒህ የእስራኤል መከላከያ ሚኒስትር እስራኤል ካትስ ቀደም ብሎ የሶማሊላንዱ ፕሬዝዳንት አብደላሂ ሲሮ የእስራኤል ወታደራዊ መገኘት በሶማሊላንድ ውስጥ የለም በሚል የቀረበ አስተያየታቸውን ሐሰት ያደረገ ይልቁንም ሶማሊላንድ ውስጥ ምስጢራዊ የቴል አቪቭ የባህር ላይ እንቅስቃሴ ወይም ኮሪደር እንደነበረ
ይፋ በማድረግ ከዚህ ቀደም በደህንነት አካላት ብቻ ይቀርብ የነበረውንና ወይም ደግሞ እንደ ሐሜት ሆኖ ሲቀርብ የነበረውን እስራኤል የኢንተለጀንስ ስራዎቿን እያከናወነች ነው በሚል ሲቀርብ የነበረውን ሚስጥር አደባባይ ላይ አወጡትና አረፉ። ምን ማለት ነው? እስራኤል በሶማሊላንድ ውስጥ በሶማሊላንድ የባህር ዳርቻ ሚስጥራዊ የባህር ላይ እንቅስቃሴ ታከናውን ነበር። በምን? በባህር ኃይሏ፣ በሰርጓጅ መርከቦቿ ምናምን። በምን? በሚስጥር ተደርጎ። ምናልባት የሶማሊላንዱ ፕሬዝዳንት መሐመድ አብደላሂ ሲሮ ይህንን የእስራኤል ሚስጥራዊ እንቅስቃሴ ሳያውቁ ቀርተው ይሆንን? እንደው ምንም አይነት ይፋዊ የሆነ እንቅስቃሴ የለም፣ ወደፊት ግን ይኖራል የሚል አስተያየት መስጠታቸው ለምን እንደሆነ አላውቅም። ኤኒዌይ ግን ከሰሞኑ ይሄ ዜና በሞቃዲሾ ውስጥ ከፍተኛ የሆነ ቁጣን ቀስቅሷል። ሞቃዲሾ ምን አይነት ምላሽ ለመስጠት አስባለች የሚለውን ጉዳይ እመለስበታለሁ። የእስራኤል መከላከያ ሚኒስትር እስራኤል ካትዝ አስተያየት ግን ቀደም ብሎ የፕሬዝዳንት አብደላሂ ሲሮ ወደፊት ምን እንደሚሆን አናቅም ወይም ስለ ወደፊቱ እርግጠኛ መሆን አንችልም፣ ወደፊት በሌላ ቋንቋ የእስራኤል ወታደራዊ ኃይል ወደ ሶማሊላንድ ሊመጣ ይችላል በሚል ያቀረቡትን አስተያየት አሁን ደግሞ እዚህ ጋር የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ ካቀረቡት ወይ ከሰጡት ሶማሊላንድ ውስጥ ምስጢራዊ የእስራኤል የባህር ኃይል እንቅስቃሴ ነበር የሚለው ጉዳይ ከሱ ጋር ተዳምሮ በሚስጥር የተያዘውን ነገር ወደ አደባባይ ካመጡት ማለት ነው። አንደኛ። ከዛ የሶማሊላንዱ ፕሬዝዳንት ደግሞ ወደፊት የሚሆነውን እርግጠኛ አይደለንም ብለዋል። እነዚህ ሁለቱን ነጥቦች ስታገናኟቸው በመጪዎቹ ጊዜ በዚህ ቀጠና አዲስ የምንመለከተው ነገር ይፋዊ የእስራኤል ወታደራዊ ኃይል እንቅስቃሴ በአርጌሳ በሶማሊላንድ የመገኘቱ ወይም የመምጣቱ ነገርን ይሆናል ማለት ነው። ካፍታ ቆይታ በኋላ ልመለስ። ቀደም ብሎ በእስራኤል የመከላከያ ሚኒስትር ባለስልጣን እስራኤል ካትዝ እና እንዲሁም በሶማሊላንዱ ፕሬዝዳንት አብደላሂ ሲሮ አማካኝነት በሶማሊላንድ ውስጥ የእስራኤል ወታደራዊ ፕሬዘንስ የመምጣቱ ጉዳይ እንደው የአጭር ጊዜ ጉዳይ ነው ወደሚል አይነት አቋም ውስጥ መጥቻለሁ። አሁን የጊዜ ጉዳይ ነው ብቻ ሳይሆን እንደ ሎንግ ረን ተብሎ የሚታሰብ እንኳን አይደለም። ለምን ከተባለ ይሄ ጉዳይ ከምን ጋር ይገናኛል? እስራኤል በዚህ ቀጠና ላይ ካላት ሐሳብ ጋር ይገናኛል። አንድ በቲማችን ውስጥ እናወራው ከነበረ ጉዳይ ለምን ፈለጓት የሚለው ነጥብ ነው። ለምሳሌ እስራኤል በሶማሊላንድ ውስጥ በሶማሊያ ውስጥ ሶማሊላንድን ለምን ፈለገች? ዋይ ኖት ከሶማሊያ ጋር ይሄንን ነገር ለምን አላደረገችውም የሚል ሐሳቦችን እያነሳን ነበርና ሶማሊያ እስራኤል የምትፈልገውን አይነት አጋርነት የምትሰጥ አይደለችም። እንደምታውቁት አብዛኛው የእስልምና እምነት ተከታይ ካለባቸው ሀገራት መካከል የምትጠቀሰው ሞቃዲሾ ከእስራኤል ጋር ይፋዊ የሆነ ዲፕሎማሲያዊ ግንኙነት ወይም ኖርማላይዜሽን የምንለው ከእውቅና ጋር ተያይዞ ያለ አይነት አጋርነት የላትም። ይሄ ነባራዊ ሁኔታ ለምሳሌ እነ ሞቃዲሾ ውስጥ እንዲህ አይነት ነባራዊ ሁኔታ መሆኑ ፕሮፌሰር ጆን መርሻመር የሚባሉ አንድ በጣም አሁን የምነግራችሁን ሐሳብ በተለይ ከአገዛዝ ለውጥ ጋር በተገናኘ ሐሳቦችን በማቅረብ ይታወቃሉና በዚህ በሶማሊያ ውስጥም ጭምር የአገዛዝ ለውጥ ማከናወን በሚል ለምሳሌ በአረቡ ዓለም ሀገራት ላይ ሲከናወን የነበረው ነገር ይታወሳል አይደለ? በአረቡ ዓለም ሀገራት ላይ ማለት ለምሳሌ በነ ኢራቅ፣ በነ ሶሪያ፣ በነ የመን አሁን በኢራን ሞክረው ያልተሳካላቸው አይነት የአገዛዝ ለውጥ የማድረግ ሐሳብ ምንድነው? የአገዛዝ ለውጡ ዓላማ የአገዛዝ ለውጥ ከተከናወነ በኋላ እነዛ ሀገራት የአገዛዝ ለውጥ የተከናወነባቸው ሀገራት ቢቻል ከእስራኤል ጋር አጋርነት እንዲኖራቸው ማድረግ ባይቻል ደግሞ አደጋ በማይሆኑበት ደረጃ ላይ as a failed state ሆነው ፍጹም መረጋጋት በሌለበት ሰላምም ጦርነትም ሊባል በማይችል ነባራዊ ሁኔታ ውስጥ እንዲቀጥሉ ማድረግ as a failed state እና ከዚህ አንፃር
ያው የነ ሶማሊያ ውስጥ የነበረው ሐሳብ ከዚህ ከእስራኤል የሀገርነት ምስረታ ጋር ተያይዞ የነበረ ቁርሾ ነበራቸው። እስራኤል ምንም እንኳን ሀገር ሆኖ የተመሰረቱት ያው እነ ሶማሊያ ወይም ነፃነታቸውን ያገኙት እስራኤል ከተመሰረተች በኋላ ነው። በ1960ዎቹ ነው እነ ሶማሊያ ከቅኝ ግዛት ነፃ ያወጡት። 1948 ላይ ነው እንደምታውቁት እስራኤል የተመሰረተችው። እዚህ ጋር ግን አንድ እስራኤል ከሶማሊላንድና ከሶማሊያ ለምን በሚለው ጉዳይ ላይ ዛሬ የተጀመረ አይነት አጋርነት እንዳልሆነ የሚያሳያችሁ የታሪክ አጋጣሚ አለ። ያ የታሪክ አጋጣሚ ከዚህ ቀደም ስለ ሶማሊላንድና ሶማሊያ ምስረታ ጉዳይ ሐሳቦችን ስንለዋወጥ ሶማሊያ ሀገር ከመሆኗ በፊት ሶማሊላንድ ሀገር ነበረች ብያቸዋለሁ። ታሪኩ 1961 እንደ አውሮፓውያን አቆጣጠር ላይ ይመስለኛል። ዓመተ ምህረቱን ከተሳሳትኩኝ ይቅርታ። ሶማሊላንድ ነፃ በምትወጣበት ጊዜ ከብሪቴኖች ነፃ በምትወጣበት ጊዜ ለሶማሊላንድ የሀገርነት ዕውቅና የሰጡ 34 ሀገራት አሉ። ከነዛ 34 ሀገራት መካከል እስራኤል አንዷ ነበረች። ለማን ዕውቅና የሰጡ? ለሶማሊላንድ ዕውቅና የሰጡ። አጋርነት ብለን ስንገልጽ ይህንን የታሪክ አጋጣሚ መለስ ብለን ማስታወስ ይኖርብናል። ከዛ በኋላ ያው የሶማሊላንድና የሶማሊያ ታሪክ ስለሆነ የሚቀጥለው ከ5 ቀናት በኋላ ግሬተር ሶማሊያ ወይም ታላቂቷ ሶማሊያ በሚል ኮንሰፕት እችኛዋ ሞቃዲሾዋ ሶማሊያ ስትመሰረት የሃርጌሳዋ ሶማሊላንድም ከሞቃዲሾዋ ሶማሊያ ጋር አንድ ሆነው ግሬተር ሶማሊያ በሚል ኮንሰፕት ያው የሆነው ሆነ። እስከ 91 ቀጠለ። 91 ላይ የነፃነት እንቅስቃሴ ሲያደርጉ ከርመው ቆይተው ኢትዮጵያን ባይዘወይ በጊዜው የመንግስቱ ኃይለማርያም እንግዲህ የደርግ አገዛዝ ለሶማሊላንድ የነፃነት እንቅስቃሴ ጋር በተያያዘ ድጋፍ ያደርግ ነበረ። በጣም በርካቶች እዚህ ኢትዮጵያ ውስጥ እንዲያውም ላንጋኖ የሚባለው አካባቢ ላይ ሐይቅ ላይ ስብሰባዎችን ምናምን ያከናውኑ ነበረ ሁላ። ይሄ ከጦር መሳሪያው ድጋፍ ምናምን አልፎ አዘ ኮማንድ ኤንድ ኮንትሮል ሴንተር በዚህ እንቅስቃሴ ሲያደርጉ እነ ላንጋኖ የመሰሉ አካባቢዎች ላይ እንቅስቃሴ ነበራቸው። ኤኒዌይ የሶማሊላንድ የነፃነት ይሄኛው ጉዳይ ያው ከዚያድ ባሬ ጋር ይገናኛል። ኢትዮጵያ የደርግ አገዛዝ ከዚያድ ባሬ ጋር በነበረው የፖለቲካ ሽኩቻ ፖለቲካ ሽኩቻ ሲሆን ዚያድ ባሬ ኦልሬዲ እስከ አዋሽ ድረስ መጥቶ ኢትዮጵያን ለመውረድ ጥረት አድርጎ የነበረ መንግስት እንደነበረ አይዘነጋምና ያ የፖለቲካ ሽኩቻ ኢትዮጵያም በጊዜው ከሶማሊላንድ እንቅስቃሴ ጋር በደርግ መንግስት በኩል የራሷን ሚና እንድትጫወት አድርጓል። ወደ እስራኤሉ ነጥብ ስንመለስ እስራኤል በዚህ ቀጠና ላይ ከሶማሊላንድና ከሶማሊያ ይልቅ ሶማሊላንድን ስትመርጥ አንደኛ ሶማሊላንድ ኢየሩሳሌም ሄዳ እንኳን ኤምባሲ የመክፈት አይነት ፍላጎት አቅም ያላት ሀገር ነች። ያላት ዝግጁነት እንግዲህ ሀገርነት ጥያቄዋን ለማሳካት ካለባት ጫና አንጻር ዕውቅና እንስጥሽ ብለው ሲመጡ ከእስራኤል ጋር ግንኙነትን ማደስ ብቻ አይደለም፣ በፍጥነት ኤምባሲ እስከ መክፈት ድረስ ለእስራኤል ዕውቅና በመስጠት ብቻ የሚገደብ አይነት አይደለም ነገሩ። ለሶማሊላንድ ማለት ነው። በዛ ተግባራዊ ሂደት ላይ ገብታለች። ከዛ ከምንም በላይ ደግሞ ከዚህ ቀደም አንስቼዋለሁኝ የሃውቲን እንቅስቃሴ ተከትሎ ሶማሊላንድ ውስጥ ያለ የእስራኤል ፕሬዘንስ በሌላ ቋንቋ ለምሳሌ ኢሊያት ከሚባል የእስራኤል ወደቦች ላይ ተነስቶ ሃውቲን ለመምታት በሺህ ኪሎ ሜትሮች ማቋረጥ መብረር ይፈልጋል። ነገር ግን ከሶማሊላንድ የሃርጌሳ አውሮፕላን ማረፊያ አቅራቢያ ካሉ ወይም ሊኖሩ ከሚችሉ የእስራኤል የጦር ሰፈሮች ተነስቶ ሃውቲን መምታትና መደብደብ በ100 ኪሎ ሜትሮች ነው የሚሆነው። ስለዚህ ቀላል ለውጥ የለውም። እዚህ አካባቢ ላይ መጥቶ የመስፈሩ ጉዳይ ለእስራኤል ብዙ ጥቅም ያመጣል። በሶስተኛ ደረጃ ከቱርክ ጋር ባላት ውጥረት ላይ ያው እንደምታውቁት እስራኤል ቱርክ እያለች ነው። ያው የኢራኑ ጉዳይ ቢሳካ ኖሮ አልተሳካምና አሁን ከቱርክ ጋር ያለው ሁኔታ በይደር ተቀመጠ እንጂ በቀጥታ የኢራንን ጉዳይ ቢቋጩ ኖሮ በቀጥታ የሚያልፉት ወዴት ነው? ወደ ቱርክ ነው። ቱርክና ወይ ግብጽ። የግብጽ ጉዳይ ብዙ ምንትን ባይለኝም ግን አንዳንድ የነሱ ሀገር ተንታኞችና አስተያየት ሰጪዎች የሚያቀርቡት ሐሳብ ነው እሱ። አሁን ይህን አይነት የእስራኤሎቹ ፍላጎት በዚህ በሶማሊላንድ ውስጥ አለ ካልን ለሶማሊላንድ ደግሞ የሀገርነት ዕውቅና ማግኘት
እንዴ ምን ትቀልዳላችሁ? ከ1991 ጀምሮ ላለፉት 35 ዓመታት ሲታገሉበት ሲሰሩበት የመጡትን ጉዳይ ነው አሁን ያገኙት። ሰው ቀላል ነገር አይደለም ለነሱም። የሀጋርነት ለቱርክ ቢባልም ይሁን ለሃውቲ ቢባልም ይሁን እስራኤል ከቀጠናው ካላት ተጽዕኖ አንፃር ብቻ ሳይሆን ሶማሊላንድም እውቅና ስላገኘች ይሁን ምንም ይሁን ይሄ አሁን የምንላቸው ነገሮች ሁሉ በነ ሞቃዲሾ ዘንድ አልተወደደም። ሞቃዲሾ እንደምታስታውሱት ኢትዮጵያ የመግባቢያ ሰነድ ስምምነት ተፈራርማ በነበረበት ጊዜ የነበራት የተቃውሞ አቋም እንዴት የኢትዮጵያን ስም ሲያጠለሽ ሲያጠፋ እንደነበረ ማንዘነጋው ነው። ከሶማሊላንድ ጉዳይ ጋር ተከትሎ በተለይ ኤምባሲ መክፈት የኤምባሲው መክፈቱ ዜና አትከኗቸው ምንድነው የምናደርገው የሚለው ጉዳይ እልባት ሳይሰጡ በላዩ ላይ ምን ተደረበ? የእስራኤል የባህር ኃይል እንቅስቃሴ እኮ በሚስጥር በሶማሊያ የባህር ዳርቻዎች ሲከናወን ነበር ተባለ። በሱ ጉዳይ ላይ እሪታቸውን አሰምተው ሳይጨርሱና ሐሰን ሼክ የሶማሊላንዱ ፕሬዝዳንት አብደላሂ ኢሮ ደግሞ ምን አለ? ወደፊቱን እርግጠኛ መሆን አንችልም፣ እስካሁን ድረስ በይፋ የለም፣ ስለ ወደፊቱ ግን እርግጠኛ መሆን አንችልም በማለት ወደፊት በይፋ የእስራኤል ወታደራዊ ኃይል በሶማሊላንድ ውስጥ የመስፈሩን ጉዳይ ክፍት አደረገው። what do you expect ነው? አሁን በዚህ ነባራዊ ሁኔታ ላይ ሞቃዲሾ ምን ልታደርግ ትችላለች ነው? ምን የምታደርግ ይመስላችኋል? ካፍታ ቆይታ በኋላ የሞቃዲሾን ሳይድ በኩል ያለውን ስቶሪ ይዤላችሁ መለሳለሁ። የሐሰን ሼክ አስተዳደር እንግዲህ ከጎኑ ማንን እንዳሰለፈ ታውቃላችሁ? አይሆፕ ቱርክ ከ2011 እንደ አውሮፓውያኑ አቆጣጠር ጀምሮ በሶማሊያ ውስጥ ያላት እንቅስቃሴ ቀላል የሚባል አይደለም። አሁን በቅርቡ ከጀመረችው የዚህ የነዳጅ ቁፋሮ ተግባር ጀርባ ራሱ መጀመሪያ ስትገባ ሶማሊያን እጠብቃለሁ ብላ ነው። አሜሪካ ሰራሽ F-16 የቱርክ ጀቶች በሞቃዲሾ አርፈዋል። እንግዲህ ይሄ የቱርክ አካሄድ ከምን ጋር የሚገናኝ ነው? የሶማሊያን መጠበቅ አለብኝ የሚል አቋም ላይ በመሰየም ነው። የሐሰን ሼክ አስተዳደር አሁን በየትኛውም አይነት መልኩ ለዚህ የእስራኤልና የሶማሊላንድ እንቅስቃሴ ሊወስድ የሚችለው ምላሽ ወይም ሊሰጥ የሚችለው ምላሽ በአንድም ይሁን በሌላ መልኩ ከቱርክ አንጻርም ጭምር ሊታይ ይገባል። ቢካዝ አንደኛው ቱርክ በሶማሊላንድ ውስጥ ነዳጅ ያወጣለሁ ብላ ስትመጣ ነዳጅ ልታወጣ ከምትፈልግበት ወይም የነዳጅ ሪዘርቭ ካለበት አካባቢ ላይ በሶማሊላንድ የባህር ዳርቻዎች ላይ ጭምር ነው እና ሐሰን ሼክ የተስማሙት ሶማሊላንድ የባህር ዳርቻዎች ጭምር ላይ ያለውን የነዳጅ ሀብት ታሳቢ በማድረግ ነው። ስለዚህ አሁን እስራኤል በሶማሊላንድ የጦር ኃይሏን ልታሰፍር ነው ሲባል ከሐሰን ሼክ መሐመድ አስተዳደር ቁጣና መገንፈል በላይ እነ ኤርዶሃን ይበልጡኑ እየተብሰለሰሉ ያሉ ይመስለኛል። ኤኒዌይ እና ሐሰን ሼክ ምን አሉ? በዚህ የእስራኤልና የሶማሊላንድ እንቅስቃሴ ጋር ተያይዞ እና ሐሰን ሼክ ምን አሉ የሚለውን ነገር ካየ ነው የእስራኤሉ መከላከያ ሚኒስትር ቃልና የሶማሊላንዱ መሪ አስተያየት የደረሳቸው የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጉዳዩን በከፍተኛ ቁጣ ተመልክተው ይህ ድርጊት የሶማሊያ ሉዓላዊነትና አንድነት የሚጋፋ ነው በማለት በጽኑ ኮንነውታል። በመኮነን ብቻም አልተቆጠቡም። ሐሰን ሼክ መሐመድ አክለውም ይህ ግንኙነት በአስቸኳይ የማይቆም ከሆነ እስራኤል በቀጠናው የምታደርገውን ጣልቃ ገብነትም ካላቆመች ጠንካራ እርምጃ ወስዳለው ሲሉ ተደምጠዋል። ሐሰን ሼክ መሐመድ እስራኤልን እያስጠነቀቁ ነው። ሐሰን ሼክ መሐመድ እስራኤል በግዛት አንድነታቸውና በሉዓላዊነታቸው ጉዳይ ላይ እያከናወነች ያለውን ጣልቃ ገብነት ካላቆመች
ጠንካራ እርምጃ እወስዳለሁ ወደሚሉበት ነጥብ ላይ መጥተዋል። ይህ የሐሰን ሼክ መሐመድ ማስጠንቀቂያ እኔ ከግብፅ አንፃር አይደለም። አሁን አንዳንድ ትንታኔዎችን እያየው የግብፅና ኤርትራ ጋር የነበራቸው አጋርነት የመሳሰሉት የሚሉ ሐሳቦች ወታደራዊ ህብረታቸውን ስላለ አሁን ላይ ይህን አይነት ማስጠንቀቂያ እስራኤል መስጠት ምናልባት በቀጣይ እነዚህንም ሀገራት ታሳቢ ባደረገ መልኩ ሊሆን ይችላል የሚል አይነት ሐሳብን ሲያነሱ ነበር። እሱ እንዳለ ሆኖ ዋናው ጉዳይ ግን የቱርክ ጉዳይ ነው። ሐሰን ሼክ መሐመድ በግብፅና በኤርትራ ላይ ከሚተማመኑት በላይ ብትችል ግብፅ አረቡን ሁላ እንትን ልትል ትችላለች፣ አሳልፋ ልትሰጥ ትችላለች። የአረቡን ዓለም ሁላ አሳልፋ ሰጥታ የራሷን ጥቅም ልታስከብር ትችላለች። ለነ ግብፅና ለነ ኤርትራ ምንም ስትራቴጂካዊ ጥቅም የለም። አይሚን የሶማሊያን ጦርነት ወይም ሶማሊያ የምትገባበት የትኛውንም ነገር አብረው ሊደግፉ ምናን የሚችሉበት አሁን ከኢትዮጵያ ጋር ቢሆን ይባላል። ግብፅና ኢትዮጵያ አሁን ቱርክ ከኢትዮጵያ ጋር ባለ ሁኔታ እናነሳት ነው። ከእስራኤል ጋር ባለ ሁኔታ ግን የምናነሳው ግብፅና ኤርትራን ሳይሆን ቱርክን ነው። ሶማሊያ ሐሰን ሼክ መሐመድ ምን ተማምኖ ነው ከተባለ እስራኤልን ወደ ማስጠንቀቅ ነጥብ ውስጥ የመጣው ምን ተማምኖ ነው ከተባለ ቱርክን ተማምኖ ነው። ሌላ ማንንም አልተማመነም። ምክንያቱም ቱርክ ስትራቴጂካዊ ጥቅም ብላ የመጣችው የነዳጅ ጉዳይን ማጣት የምትጀምረው አንደኛ በሶማሌላንድ ሀገርነት ጉዳይ ነው ከመሬት አቀማመጥ አንፃር፣ ሁለተኛ የሶማሌላንድን የግዛት አንድነት ማስጠበቅ አለብኝ ብላ ነው ከ2011 ጀምሮ ይሄ ሁሉ እንቅስቃሴ ስታደርግ የነበረው። ያ ለዓመታት ስትለፋበት የነበረው ለ15 ዓመት ሙሉ ስትዳክርበት የነበረው ጉዳይ በመጨረሻ እንደ ጉም በኖ ጠፋ ማለት ነው። ስለዚህ ያ እንዳይሆን የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ከዚህ ቀደም ወደ አዲስ አበባ መጥተው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በቤተ መንግስት በጋራ በመሆን ሰጥተውት በነበረ ጋዜጣዊ መግለጫ ላይ ካነሷቸው ነጥቦች መካከል ማስጠንቀቂያ መልእክት ሲያስተላልፉ እነዚህ ሀገራት ብለው በስም ባይጠሯቸውም አይ ቲንክ እስራኤልን በቀጥታ ገልጸዋታል መሰለኝ። የቀጠናውን ሰላም የሚያናጋ ድርጊት ስለሆነ ከድርጊቷ እንድትቆጠብ የሚል አይነት መልእክታቸውን አስተላልፈው እንደነበር አይዘነጋም። አሁን እንዲህ አይነት የውጥረት ክረት ላይ መጥቷል። ሶማሌላንድ ከዚህ ነገር ውስጥ ማለት አሁን የነ ሐሰን ሼክ አስተዳደር ቁጣን ፈርታ ታቆማለች ወይ? እነ ግብፅ ማለት እነ ቱርክ ምናምን ስላሉ የሚፈጠር የሚለወጥ ነገር አለ ወይ? እስራኤል የምናያቸው ነገሮች ናቸው። አጠር አድርጌ ቀይ ባህር አሁን ላይ ካለው ውጥረት ጋር እያየለ ከመጣው የንግድ መስመር መናወጥ፣ የሁቲዎቹ ጥቃት፣ የሀያላን ሀገራት የጦር መርከቦች በቀጠናው እያከናወኑ ያለው እንቅስቃሴ፣ አሁን ደግሞ እስራኤል በሶማሌላንድ ስውር ሊባል የሚችል ዲፕሎማሲያዊና ወታደራዊ እጆቿ አሁን ወደ አደባባይ እየተገለጡ መጥተዋል። በሚስጥር የነበረ የባህር ኃይል እንቅስቃሴ እነ እስራኤል ካትስ እንዴ ነበረን እኮ አታውቁም እንዴ በማለት በአደባባይ አፍርጠውታል። እነዚህ ነባራዊ ሁኔታዎች በዚህ ቀጠና ላይ ምን ሊያመጡ ይችላሉ ተብሎ ሲገለጽ አንዱ ከሚመስለኝ ጉዳይ መካከል የሶማሌላንድ የሀገርነት ሂደት የሚፋጠን ይመስለኛል። ይኸውላችሁ እንደ ሀገር የመመስረት ጉዳይ ብለን ሶማሌላንድን ስንመለከት እኛ ሀገር ካለ ከየትኛውም ነባራዊ ሁኔታ ጋር የሚመሳሰል ታሪክም ስነ ልቦናም ምንም ነገር የለም። ለምንድን ነው እንደዚህ የምለው? ሶማሌላንድ እንዳልኳችሁ ነው ሀገር ሆና የምታውቅ ሀገር ነች። አሁን ሀገር ልሆነ የምትለው ሁለተኛ ከ1991 እንደ አውሮፓውያን አቆጣጠር ጀምሮ በሀገርነት ራሷን አውጃ የራሷ ድንበር፣ የራሷ መንግስት፣ የራሷ ህዝብ፣ የራሷ የገንዘብ ኖት፣ የራሷ ፓስፖርት ኖሯት የመጣች ሀገር ናት። እውቅና የሚባለው ሲቀር ሁሉንም ነገር ታሟላለች። ሊኖሩ የሚችሉ የድርድር ሂደቶችን ሁሉ እያከሰመ ስለሚመጣና ሶማሌላንድም በዚህ ሂደት ውስጥ በይፋ በቃ የሀገርነት ጉዳይ ላስከብር ብላ አሁን እስራኤልን ከጎኗ ስለያዘችም ለመጮህ ዓለም አቀፋዊ ተቀባይነት ለማግኘት እድል ስለምታገኝ ወደ ጦርነት ውስጥ የሚገባ ከሆነ ሐሰን ሼክ መሐመድ ገና ለገና ቱርክ ከሆነ ያለች ብሎ ወይም ደግሞ በግልፍተኝነት እዚህ አካባቢ ላይ እንደው እስራኤል ላይ ባይተኩስ እንኳን ወይ ከሶማሌላንድ መንግስት ጋር ወደ ግጭት ውስጥ ቢገባ ሶማሌላንድ ብቻ አይደለችም የምታሰጋኝ፣
በሶማሊያ ውስጥ ያሉ ሌሎቹ ግዛቶች እነ ጁባላንድ እነ ፑንትላንድ ራሱ አገር እንዳይሆኑ ነው ስጋት የሚሆነው። ሐሰን ሼክ ይሄኛውን የጦርነቱን መንገድ ከመረጠ ይሄ ማስፈራሪያ እርምጃ ወስዳለሁ ምናምን የሚለውን መንገድ ከመረጠ አንዳንዴ የማይቀለበሱ በቃ ታሪክ አይቀለበስም። አንዳንዴ ታሪክ ሲጻፍ ያልተስተካከለ ይሄ መጀመሪያ ሲከተብ ያለ አይደል ስቴፕ ባይ ስቴፕ ሲመጣ ነገሩ ሲፈጸም ያኔ ነው መስተካከል ካለበት በቃ ፕሮሰሱ ላይ ነው እንጂ ኢንድ ሪዛልቱ ላይ አይደለም። አሁን ሶማሌላንድ ኢንድ ሪዛልቱ ላይ ደርሳለች። ምንም ማድረግ አይቻልም። እና የሶማሌላንድ የሀገርነት ጉዳይ አሁን የእስራኤል የጦር ሰፈር ወደዚህ ቀጠና ከመምጣቱ አንፃር የበለጠ የሚጠናከር ይመስለኛል። አንደኛው ጉዳይ እሱ ነው። ሁለተኛ እነ ሃውቲ አሁን የእንትን ጉዳይ ሲመጣባቸው የዚህ የእስራኤል ጦር ሰፈር በቅርብ ርቀት ላይ ሲመጣባቸው ሊሉ የሚችለው ነገር ምናልባት የአጸፋ እርምጃ መውሰድ የሚለው ጉዳይ ነው። ይሄንን ማድረግ ለነሱም አያዋጣቸውም። ባይዘው አሚን በሁሉም ነገር ላይ ጦርነት መቼስ አማራጭ ሊሆን አይችልም። ሌላ ቶፒክ ኦፍ ዲስከሽን ስለሆነ አልገባበትም። ኤኒዌይ ግን የሃውቲን እንቅስቃሴ የቀይ ባህርን የመርከቦች እንቅስቃሴ የማወኩ ጉዳይም እንዲሁ ሊባባስ የሚችልበት እድል ሊኖር እንደሚችል አስባለሁ። በዚህ መካከል ኢትዮጵያ እየመጣ ያለውን አደጋ ቀድሞ በመረዳት ከእንዲህ አይነት አደጋ ትርፍ ከሚለው ነገር ባሻገር እንዴት ነው ጥቅሜን ማስከብረው ከሚለው ነገር ባሻገር እንዴት ነው ደግሞ ይሄ እዚህ አካባቢ ሰላም ሊረጋጋ የሚችለው በሚለው ጉዳይ ላይ በጣም መስራት አለባት ብዬ አስባለሁ። ለምን ከተባለ የኢትዮጵያ የብሔራዊ ጥቅም ጉዳይ ከምንለው አንዱ ሰላምና ጸጥታ መሆኑን መርሳት የለብንም። ሰላምና ጸጥታ በውስጥ፣ ሰላምና ጸጥታ በውጭ። እዚህ አካባቢ ላይ የሆነ የቀይ መስመሩ ሂደት እንግዲህ እየተጋጋለ መጥቶ ቀይ ባህር ታወከ ተበላሸ ማለት የኛ የንግድ መግቢያ መውጫ እንቅስቃሴ እንግዲህ ጉሮሯችን ታፈነ እንደማለት ሊሆን ስለሚችል ኢኮኖሚካሊ ኢምፓክትም ያመጣል፣ የጸጥታ ችግሮች ማለት ነው። ይህን አካባቢ ደህንነት በማስጠበቅ ረገድ ከዛ በሶማሊያና በሶማሌላንድ መካከል ፒስፉል የሆኑ ዲያሎጎች ሰላማዊ በሆነ መልኩ ነገሮቹ ሊቋጭ የሚችሉበት እውነቴን ነው። ጦርነት ውስጥ ከገቡና ሐሰን ሼክ የሶማሌላንድ ሀገርነት ነው የሚፋጠነው እንጂ ምንም አይመጣም። ሶማሌላንድን ማንም ማስቀረት አይችልም ከዚህ በኋላ። በፊት ነበር እንጂ መጥኖ መደቆስ ይላል የኛ ሀገር። አልፏል ጊዜው። እኛ አልፎብናል ብዬ ስለማላምን ነው የሶማሌላንድን ጉዳይ ከኛ ጋር አይመሳሰልም ብዬ። there is still a time for us። ሶማሌላንድ ግን ረፍዷል ኦልሬዲ። ይሄ ቀጠና እንግዲህ በእንደዚህ አይነት ነባራዊ ሁኔታ ውጥረት ውስጥ ገብቷል። ሐሰን ሼክ እርምጃ ወስዳለሁ ብለዋል። እነ ቱርክን እየተጠባበቁ ነው። እስራኤል በቅርቡ የጦር ኃይሏን ወደዚህ ይዤ እመጣለሁ እያለች ትገኛለች። እነ ሶማሌላንድ ደግሞ ወደፊት ስለሚሆነው ነገር እርግጠኛ አይደለንም እያሉ ነው። አዲስ የሆነ የጂኦፖለቲካዊ ውጥረትና ቀውስ በዚህ ቀጠና ላይ እያንኳኳ እንደሆነ እንድታውቁት ያክል ነው። ለጥቆምታ ለዛሬ አጠር አድርጌ ይህን ጉዳይ ያቀረብኩላችሁ። ነፃነት ላቀው ነበርኩኝ በገበያ ፖድካስት። አብራችሁ ስለነበራችሁ ከልብ አመሰግናለሁኝ። ቻናላችን ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁ አይዘንጋ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ።